እነሆ መቆያ ቀድሞ ባለመሞቱ የሚቆጨው አጃቢ ክሊንት ሂል ሞተ። ከሁለት ሳምንታት በፊት የካቲት 14 ቀን 2017 ዓ.ም ሀገሩ በጀግንነት ያከበረችው የአሜሪካን ምስጢራዊ አገልግሎትን ተግባር ከፍ ያደረገው መሪዎችን ለመጠበቅ ለተመደቡ አጃቢዎች ባሪያነት የሚከተሉትን ተግባር የፈጸመው ክሊንት ሂል አረፈ። ቀውጢ ቀን የፈተነችውን ፈተና ጎዶሎ ቀን የሰበቀችበትን ጦር መክቶ ያለፈው ክሊንት ሂል ዕድሜ ተለግሶ በ93 ዓመቱ አረፈ። ግን ከመሞቱ በፊት የፈጸመው ተግባርና ተግባሩንም ትምህርት እንዲወሰድበት በቃልም በጽሑፍም አትሞ በማለፉ ሞቱ ተጋድሎውን አያንኳስሰውም። ፕሬዝዳንት ኬነዲ በድንገት ጥይት ተተኩሶባቸው ሲመቱ ከነበረበት ሌላ መኪና ተወርውሮ ራሱን ለጥይት አጋልጦ ከለላ በመስጠት ብቸኛው አጃቢ የነበረው ክሊንት ሂል የአጃቢዎች ግዳጅ እስከምን እንደሚደርስ በተግባር ያሳየ ነበር። እስከ ዛሬም ድረስ የሌሎች የሙያው ተከታዮች ምሳሌያቸው ሆኗል። እርሱ ግን ከዚያ በላይ ማድረግ ነበረብኝ እያለ እንደ ተብሰለሰለ አረፈ። ሞቱ እንደተሰማ የአሜሪካ ምስጢራዊ አገልግሎት መስሪያ ቤት የሥራ ባልደረባችን የመስሪያ ቤታችንንና የሙያችንን ቁመና ከፍ አድርጎ ያሳየ የፈጸመው ተግባር በመስሪያ ቤታችንና በሕዝባችን እስከ ዝንተ ዓለም የሚታወስ ሲል ሐዘኑን ገልጾለታል። ዛሬ የሙያ ግዳጁን ጥንቅቅ አድርጎ የፈጸመውን ክሊንት ሂልን እናስታውሳለን። ዓለም ጥላቻ በሚያመረቅዝ ልዩነት እያበጠች በሄደች ቁጥር አንዱ ሌላውን ለማጥፋት ያለው ፍላጎትም እየናረ መሆኑ ታይቷል። የሀገር መሪዎችም ምንም እንኳ አብላጫ ሕዝብ የመረጣቸው ቢሆኑም ማን ይነካኛል ብለው ተደላድለው የማይሰኩበት ጊዜ አልሆነም። የሀገር መሪዎችን ገድሎ የማስወገድ ዘዴ እንደ ብልሃት የተወሰደበት ደረጃ ላይ ተደርሷል። መሪዎችን ገድሎ የማስወገድ እኩይ ዘዴ ቀደም ብሎ አልፎ አልፎ የሚታይ ቢሆንም የአሁኑ ዘመን ግን አዳርና ውሏቸው በጥርጣሬ የሚቆዩበት ገብተው እስኪወጡ ወጥተው እስኪገቡ እርግጠኛ የማይሆኑበት ጊዜ ሆኗል። ለዚህ ስጋትና ጥርጣሬ የዳመነበትን የሥልጣን ቆይታ ለመጠበቅ እንደ መከላከያ የሚታየው በአካባቢ ያለውን ጥበቃ ማጠናከር ነው። የጠባቂዎችና የአጃቢዎች አስፈላጊነት በአሁኑ ጊዜ በሀገር መሪዎችና ሹማምንት ብቻ ሳይወሰን ገንዘብ አለኝ ወደሚለውም ቱጃር ተዳርሷል። አጃቢዎች ወይም ጠባቂዎች ለጎንቱ ሰዎች እንደ ነፍስ ያህል አስፈላጊ ሆነዋል። የሀገር መሪዎችን የሚጠብቁ አጃቢዎች ትከሻቸውን እስኪያጎብጠው ድረስ የሚከመርባቸውን የተደራረበ ኃላፊነት ለመሸከም የሚችሉ ናቸው። የሌላውን ሕይወት ለማዳን ሕይወታቸውን የሚሰጡ፣ በሞታቸው የሌላውን ሕይወት የሚያቆዩ፣ በሙያው ስነ ምግባር የተደላደለ ዕውቀት ያላቸው መሆን አለባቸው። በተለይም እንደ ክሊንት ሂል ያሉት አጃቢነትን ከሥጋና ነፍሳቸው ጋር ያዋሃዱ ባለሙያዎች አንዲት ነጥብ ስህተት እንዳትፈጠር ግዴታቸውም እንዳይጣረስ ሌት ተቀን የሚጠነቀቁ እንቅልፍና ረፍት የማያምራቸው ናቸው። የዛሬው ጉዳይ ያደረኩት አሜሪካዊው የምስጢራዊ አገልግሎት መስሪያ ቤት ሰክሬት ሰርቪስ ባልደረባ እንደነበረው ክሊንት ሂል ያሉ አጃቢዎች ሕይወታቸውን ስለ መሪያቸው ይለውጣሉ። በስህተት ያልተጠበቀ አደጋ ተፈጥሮ በሚጠብቁት መሪ ላይ አደጋ ከደረሰም እንደ ክሊንት ሂል ዕድሜ ልካቸውን በጸጸት አለንጋ ሲጠበጠቡ ይኖራሉ። የሀገር መሪዎች አጃቢዎች የሚመለመሉበትና የሚመሩበት አቋም እንደየሀገሮቹ ይለያያል። አንዳንድ ሀገሮች በቀጥታ ከመከላከያ ሰራዊት መልምለው ለመሪ አጃቢነት ሲመድቡ፣ አንዳንዶች ደግሞ ከዘመዶቻቸውና ከጎሳ አባሎቻቸው መካከል ይመርጣሉ። መዋቅራቸውም በመከላከያ ስር እንዲካተት ይሆናል። እንደ አሜሪካ ያሉ ሀገሮች ደግሞ የመሪዎቹ ጠባቂዎች ስልጠናቸውም ምልመላቸውም ስምሪታቸውም ራሱን ችሎ በተዋቀረ መስሪያ ቤት ይመራል። የሚታዘዙትም
ተጠሪነታቸውም በቀጥታ በፕሬዝዳንቱ ለሚታዘዘው ለዚያው መስሪያ ቤት ብቻ ነው። እጅግ ዘመናዊ በተባሉ ቴክኖሎጂ የሚታገዝ ከፍ ባለ ዕውቀትና ችሎታ ባላቸው ሰራተኞች የተደራጀ የራሱ የስለላና የተዋጊ ክፍል የተደራጀበት መስሪያ ቤት ነው። ፕሬዝዳንቱ በሚያደርገው እንቅስቃሴ ሁሉ ካጠገቡ የማይለዩትን አጃቢዎች በብቃታቸው መርጦ የሚመድበው ይኸው ተቋም እንጂ ሌላ ክፍል አያገባውም። ክሊንት ሂል በፈጣን እንቅስቃሴው በንቃቱና በችሎታው ጠንካራውን የሚስጥራዊ አገልግሎት ማጣሪያ አልፎና ተመርጦ 5 የአሜሪካን ፕሬዝዳንቶች ሲጠብቅ የኖረ ባለሙያ ነው። በእርግጥ ሁሉም የመሪዎች አጃቢዎች ግዳጃቸውን እንደተጠበቀው ይፈጽማሉ ማለት አይደለም። የአጃቢዎች የሰከንድ ዝንጋታና ዳተኝነት የማይመለስ አደጋ ሲያስከትልም ታይቷል። የኢጣሊያ ጠቅላይ ሚኒስትር የነበሩት ሲልቪዮ ቤርሉስኮኒ የደረሰባቸውን አደጋ የአጃቢዎች ድክመት ተብለው ከሚቆጠሩት ውስጥ አንዱ ሆኖ ይጠቀሳል። ጠቅላይ ሚኒስትር ቤርሉስኮኒ ሕዝብ በተሰበሰበበት ቦታ ሆነው አንድ ንክ ኢጣሊያዊ ጥርሳቸውን አፈለሰው፣ አፍንጫቸውንም ሰረጎደው። እዚያው ሮም ውስጥ በገዛው የከተማዋን ሕንፃ በሚያሳይ ከድንጋይ የተሠራውን ቅርጽ ሲወረውርባቸው አጃቢዎቻቸው አላዳኗቸውም። ጠቅላይ ሚኒስትርን ያህል ሰው እንዲያ የንክ ሰለባ ሲሆን አጃቢዎቻቸው የማንጎፈሬ ሲያበጥሩ እንደነበር አልታወቀም። መቼም ከጠቅላይ ሚኒስትርነታቸውም በላይ አዱኛ ሞልቶ የፈሰሰላቸውን ቤርሉስኮኒን ወፍ ከሰማይ ያወርዳሉ በሚባሉ አጃቢዎች ይጠበቃሉ መባሉ እውነት ሆኖ ባለመገኘቱ ለኢጣሊያው የጥበቃ አገልግሎት አሳፋሪ ሳይሆንበት አይቀርም። የጠቅላይ ሚኒስትሩ ጠባቂዎች ድርጊቱን ከፈጸመው ሰው ጋር ያሉበት ርቀት ሊቆጣጠሩት በሚችሉበት አቋም ላይ ሆነው ሳለ እንዴት ለመወርወር እድል ሰጡት የሚል አቧራ በጊዜው ተነስቷል። እንዲህ ያለ ዳተኝነት የአጃቢዎችን ሙያ የሚያሳንስ ሆኖ ይታያል። እንደ ክሊንት ሂል ባሉት ባለሙያዎችና ሚዛን ደግሞ የሚያሳፍርና የሚያስነውር ነው። የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢን የተገደሉትም በጠባቂዎቻቸው ፈዛዛነት መሆኑ በሰፊው መተቸት ብቻ ሳይሆን ተጠይቀውበታልም። ጠቅላይ ሚኒስትር ይስሐቅ ራቢን ሕይወታቸው ያለፈው አጃቢዎቻቸው ሊቆጣጠሩት በሚችሉት ተኩስ በመሆኑ ጠንካራ የሚባለው የእስራኤል የጥበቃ አገልግሎት አፍሮበታል። ገዳው ሽጉጥ ደግኖ 3 ሜትር ባልሞላ ርቀት እንዲተኩስና ኢላማውን እንዲመታ ክፍተት በመስጠታቸው ጠቅላይ ሚኒስትር ራቢን ተገደሉ። እንዲህ አይነቱ የአጃቢነት ዝርክርክነት እንደ ክሊንት ሂል ላሉ ሥራቸውን ጠንቅቀው ለሚሰሩ አጃቢዎች የሚያስገርማቸው ሳይሆን አይቀርም፣ ወይም ይናደዱበት ይሆናል። የፕሬዝዳንት ሳዳት ገዳዮች የሰልፍ ተራ ከያዘ ወታደር መኪና ወርደው ወደ ፕሬዝዳንቱ መቀመጫ እስኪንደረደሩ ድረስ ያፈዛ ደንግዝ እንደዞረበት ሰው አጃቢዎቻቸው ምንም የመከላከል ጥረት ሳያደርጉ በማስገደላቸውም ተንቀውበታል። ራሳቸውን ለሞት አዘጋጅተው ከአደጋ እንዲጠብቋቸው የተመደቡላቸው አጃቢዎቻቸውም የገደሏቸው መሪዎችም አሉ። የህንዷን ጠቅላይ ሚኒስትር ኢንዲራ ጋንዲን በ11 ጥይት በሳስቶ የገደላቸው የራሳቸው ጠባቂ ነበር። የኮንጎውን ካቢላን ጭንቅላታቸውን በትኖ የገደላቸው ያመኑትና ሳሎናቸው ድረስ ሰተት ብሎ ይገባ የነበረው አጃቢያቸው ነበር። የጊኒውን ሻምበል ካማራን ታማኛቸውና የአጃቢዎቻቸው አለቃ በጥይት ጭንቅላታቸውን ነድሎ አቁስሏቸዋል። የእነዚህ አይነቶቹን የአጃቢዎች ክህደትና ድርጊት ሲሰማ ክሊንት ሂል ጨርቁን ጥሎ ለማበድ ሳይቃጣው አይቀርም። ምክንያቱም ለእርሱ የጥበቃ ሥራ ከምንም በላይ በታማኝነት የደመቀ እና የከበረ ሙያ ነው። ክዳት የማይታሰብበት በታማኝነት በጀግንነትና በጠነከረ ፍላጎት የሚሰሩት የሕይወት ለውጥ የሚሰጥበት የጋሻነት ሙያ ነው። ያንን ስነ ምግባር የጣሰ አጃቢ ለእርሱ ወትሮም ቅጥረኛ እንጂ አጃቢ ወይም ጠባቂ ሊባል አይበቃም። ታማኝነት ክብሬ ነው። የሀገር መሪዎች አጃቢዎች የራስጌም የግርጌም ማህተማቸው ነው። ክሊንት ሂል እንኳንስ በአጃቢነት በሚሰራበት ጊዜ በሽምግልና ጊዜው እንኳን ማህተሙ ይኸው ነው። ታማኝነት ክብሬ ነው። ክሊንት ሂል ከፕሬዝዳንት አይዘናወር ጀምሮ እስከ ፕሬዝዳንት ፎርድ ድረስ የ5 ፕሬዝዳንቶች ጠባቂ ሆኖ አገልግሏል።
ከነዚህ መሪዎች ጋር ሆኖ ያልበረረበት ህዋ፣ ያልገባበት ቤተ መንግሥት፣ ያልሄደበት አገር የለም። በአጃቢነቱ ወቅትም ባሳየው ልዩ ብቃት እስካሁንም አሜሪካ ጀግናዬ ትለዋለች። በፕሬዝዳንት ኬነዲ ላይ አደጋ በደረሰ ጊዜ ያሳየው ተግባር ከሀገሩ አልፎ በዓለምም የአጃቢዎች አርአያ አድርጎ አሳይቶታል። ክሊንት ሂል የአሜሪካውን የምስጢር የጸጥታ አገልግሎት የተቀላቀለው በ25 ዓመቱ ነበር። ከዚያ በፊት በታሪክ ትምህርት ከዩኒቨርሲቲ የመጀመሪያ ዲግሪውን እንደያዘ ለ3 ዓመታት በምድር ኃይሉ የመረጃ ክፍል አገልግሏል። ዴንቨር በሚገኘው የምስጢራዊ አገልግሎት መስሪያ ቤት ቅርንጫፍ ከተቀጠረ 2 ዓመታት በኋላ ለፕሬዝዳንቱ ጥበቃ በዋይት ሃውስ ተመደበ። ያለ ዕድሜው በራሱ ፈቃድ ጡረታ እስኪወጣም ድረስ ለ17 ዓመታት በዚያው ሥራ ቆየ። ክሊንት ሂል የፕሬዝዳንት አይዘንሃወርና የፕሬዝዳንት ኬነዲ ለወይዘሮ ኬኔዲም ልዩና የቅርብ አጃቢ ሆኖ ሰርቷል። ለፕሬዝዳንት ጆንሰንና ለኒክሰን ለፎርድ ጭምር ከሚሰጠው አገልግሎት በተጨማሪ የጠቅላላ የአጃቢዎቹ ምክትል ኃላፊ ሆኖም ሰርቷል። ሙያውን እጅግ ከመውደዱ የተነሳ ከጥበቃ በቀር ሌላ ሙያ ያለ አይመስለውም። እንደገና ለመስራት ሁለተኛ ዕድል ቢሰጥ ምን ታደርግ ነበር ተብሎ ሲጠየቅ ለምስጢራዊ አገልግሎት እንዲቀጥሩኝ ማመልከቻ አስገባ ነበር ሲል መልሷል። ለእርሱ መሪዎችን መጠበቅ የሀገር ግዴታ መወጣት ነው፣ ለሕዝብ አገልግሎት ማበርከት ነው። ስለዚህ የሚኮራበትን ሙያውን እጅግ አድርጎ ይወደዋል። ክሊንት ሂል አስጨናቂ በሚለው ሙያ ሲሰማራ ከስልጠናው ጀምሮ ብዙ አይቷል። የአጃቢነት ሙያ ማለት ሕይወትን ለሌላው አሳልፎ የመስጠት ፈቃደኝነት መሆኑን አሳምሮና ከልቡ ይረዳል። አጃቢዎች ለሚጠብቁት መሪ የተወረወረውን ቀድመው መቅለም ይጠበቅባቸዋል። ለሚጠብቁት መሪ የተላከውን ሞት ተቀብለው ማዳን ዋና ተግባራቸው ነው። አጃቢዎች አደጋን የሚቋቋሙት ራሳቸውን አሳልፈው በመስጠት እንጂ በማጥቃት አይደለም፣ በመሞት ነው እንጂ በመግደል አይደለም። እንዲህ አይነቱን መስዋዕትነት ለመክፈል ወዶ የዋጡት ቅልጥም ከፍርምባ ይጥም እንደሚባለው ወዶና ወስኖ የሚቀበሉት ነው። ክሊንት ሂል እንዲህ አይነቱን ከፍተኛ መስዋዕትነት የሚጠይቀውን ሙያ ተቀብሎ ተግባራዊ ሲያደርገው ታይቷል። እንደ ክሊንት ሂል የመሳሰሉ የሀገር መሪ አጃቢዎች የሚሰጣቸው ግዳጅ አእምሮ ሊያፈነዳ በሚደርስ ጭንቀት ሰቅዞ የሚይዝ ነው። አንዳንድ መሪዎች በሕዝቡ የመወደድ ስሜት እየተሳቡ ወይም ከሕዝባቸው ጋር ያላቸውን ግንኙነት ለማጥበቅ ሲሉ በስብሰባ መካከል መግባት ይፈልጋሉ። እንደ ፕሬዝዳንት ጆንሰን በድንገት ሱቅ ሊሄድ የሚል መሪም ይኖራል። እንደ ፊደል ካስትሮ ያሉ መሪዎች የግል እንቅስቃሴ ማድረግ ይፈልጋሉ። ይህ ለአጃቢዎች ጭንቅ ነው። ምን ማንና የት እንዳለ ስለማይታወቅ የመሪዎች እያንዳንዱ እርምጃቸው ለአጃቢዎች ስጋት ሆነባቸዋል። ፕሬዝዳንት ጆን ኤፍ ኬነዲ የግል ባህሪያቸው ለጥበቃ አስቸጋሪ እንደነበረ ክሊንት ሂል ያስታውሳል። ከእርሳቸው በፊት የነበሩት ፕሬዝዳንት ጀነራል አይዘንሃወር በወታደራዊ ዲሲፕሊን ያለፉ፣ ለጥበቃና ለፕሮቶኮል ቅድሚያ የሚሰጡ ነበሩ። ምትካቸው ኬኔዲ ግን በተቃራኒው ከሕዝብ ጋር መቀላቀልና መነጋገር ስለሚፈልጉ የአጃቢዎቹን ከበባ አልፈልግም ይላሉ። ብዙ ጊዜ በሕዝብ ክምችት መካከል እየተቀላቀሉ ሰላምታ መስጠትና መነጋገር ስለሚወዱ ጠባቂዎቻቸው የሚነግሯቸውን አይሰሟቸውም። ከመገደላቸው 2 ቀናት በፊት ጠባቂዎቻቸው እንዲቆሙበት በተዘጋጀው ከመኪናው ኋላ ጫፍ ግራና ቀኝ እንዳይቆሙ ከልክለው ነበር። ጠባቂዎቹም በዚህ አመላቸው ሥራችንን አላሰራለን እያሉ ሲነጫነጩባቸው ቆይተዋል። ባለቤታቸው ወይዘሮ ጃኩሊን ኬነዲም የባሱና የጥበቃ ሥነ ሥርዓት ለማክበር የማይመቹ እንደነበሩ ሂል ያስታውሳል። ምክንያቱም ከዛ በፊት የነበረው የጋዜጠኝነት ሕይወታቸው በጥበቃ ቁጥጥር ስር መሆንን አላስለመዳቸውም። እርሳቸውን ለማስተካከል ብርቱ ድካም ጠይቋል ይላል ክሊንት ሂል። እንዲህ የሆኑ ለ4 ዓመታት ከፕሬዝዳንቶችና ከውጭ ሀገር ሹማምንት ጋር በተመደበበት ቦታ ሁሉ እርጥብ ሳር ሳያነቅፈው በደህና ውሎ ይገባ ነበር። ህዳር 13 ግን እንቅፋት ገጠመው። ህዳር 13 ቀን 1956 ዓ.ም ለክሊንት ሂል የተረገመች ቀን ነበረች። የዚያች ቀን ፀሐይ እስከ ዝንተ ዓለም ባትፈነጥቅ ሂል በወደደ ነበረ።
ጥርጣሬ አንደኛው የሙያው አካል ቢሆንም የሚጠብቃቸው የፕሬዝዳንት ኬነዲ መጨረሻ በዚያ ሁኔታ ይጠናቀቃል ብሎ አልገመተም ነበር። ሙያውን እጅግ ቢወደውም የዚያለቱ ገጠመኝ በሚስጥራዊ አገልግሎቱ መስሪያ ቤት ለመቀጠር ማመልከቻ ያቀረበበትን ቀን ረግሞታል። በፕሬዝዳንቱ ሞት ሳይሆን በአሟሟታቸው ምክንያት በጸጸት አለንጋ ሲገረፍ ኖሯል። ጸጸቱ የማይበርድ ሆነና ዕድሜው ሳይደርስ ጡረታ ለመውጣት አደረሰው። ትካዜ እንዳብሰለሰለው ቀረ። ህዳር 13 1956 ዓ.ም ፕሬዝዳንት ኬነዲና ባለቤታቸው ጃኩሊን ኬነዲ ምክትላቸው ጆንሰን ከነባለቤታቸው በዳላስ ሰዓት አቆጣጠር ከረፋዱ 5 ሰዓት ተኩል በአየር ኃይል ቁጥር 1 አውሮፕላን በረው ዳላስ ደረሱ። ክሊንት ሂል ያን ዕለት የተሰጠው ግዳጅ ወይዘሮ ጃኩሊን ኬነዲን በቅርብ ሆኖ መጠበቅ ነበር። ሊቀበላቸው የመጣውን የዳላስ ሕዝብ በተሰበሰበበትና ሰላምታ እየሰጡ ባለፉበት ቦታ ሁሉ ወይዘሮ ጃኩሊንን እየከለለ ቆይቷል። መኪናቸው በዝግታ በሚሽከረከርበት ጊዜ ሁሉ ጃኩሊን ኬነዲ በተቀመጡበት በግራው መስመር በኩል በእግሩ እያሶመሶመ ሲያጅብ ነበር። የዚያለቱ የጉዞ ቅደም ተከተል እንደሚከተለው ነበር። ከፊት ከቀደሙት የፖሊስ ሞተረኞች ቀጥሎ መንገድ መሪ የሆነው የፖሊስ መኪና፣ ቀጥሎ የፕሬዝዳንቱ መኪና ተከተለች። በዚያች መኪናም የኋላ ወንበር ፕሬዝዳንት ኬነዲ ከነባለቤታቸው፣ በመካከለኛው መቀመጫም የቴክሳስ ሀገረ ገዥ ከነባለቤታቸው ተቀምጠዋል። ሾፌሩ የሚስጥር አገልግሎቱ አባል ነበር። ከነርሱ ተከትሎ 9 አጃቢዎች የያዘችው መኪና፣ ከነርሱ ኋላ ደግሞ ምክትል ፕሬዝዳንት ጆንሰን ከሚስታቸው ጋር የተቀመጡበት መኪና፣ ቀጥሎ የጋዜጠኞች መኪና ተከታትለው ይጓዛሉ። አጃቢ ክሊንት ሂል ከፕሬዝዳንቱ ቀጥሎ ባለችው መኪና በግራ ወንበሩ በኩል የእጁ መጨበጫውን ይዞ ለዚሁ በተዘጋጀው መቆሚያ ቆሞ ይከተላል። ከፕሬዝዳንቱ መኪና ርቀቱ 10 ሜትር ይሆናል። ሁሉም ነገር በደህና የሚሄድ ይመስል ነበር። በድንገት በስተቀኝ በኩል ሂል የፍንዳታ ድምፅ ሰማ። And shortly after we made the left-hand turn, there was an explosion to my right rear. Sounded like a gunshot or a firecracker. And I responded by looking to my right. ወደ ግራ እንደታጠፈን በቀኝ ጆሮዬ በኩል የጥይት ተኩስ የሚመስል ፍንዳታ ተሰማኝ። አቅጣጫውን ለማየት ወደ ቀኝ ፊቴን ሳዞር አይኔ በፕሬዝዳንቱ መኪና ላይ ሲያርፍ ፕሬዝዳንቱ ወደ ግራው በኩል ሲያዘም አየሁት። ክሊንት ሂል አንድ ችግር መፈጠሩ ገባው። ወዲያው ከመኪናው ላይ እንደ ነብር ተወርውሮ ወደ ፕሬዝዳንቱ መኪና ተወነጨፈ። ፕሬዝዳንቱን አድኖ ለመሞት ወደፊት ተንደረደረ። ፕሬዝዳንቱን የያዘችውን ሊሞዚን የኋላ የእጅ መያዣ ጨብጦ የግራ እግሩን ከመኪናው የኋላ ኮፈን ላይ አሳረፈ። ግን እግሩ ሳተ። ያን ጊዜ ደግሞ ሁለተኛው ጥይት ተተኮሰ። እንደገና መኪናውን በእጁ እንደያዘ 4 እና 5 እርምጃዎችን ተንደርድሮ ከመኪናው የኋላ ኮፈን ላይ ፊት አለ። ያን ጊዜ ሶስተኛው ጥይት ተተኩሷል። ክሊንት ሂል ከነበረበት መኪና ተንደርድሮ ከፕሬዝዳንቱ መኪና ላይ ለመድረስ የፈጀበት 2 ሴኮንድ ሲሆን በመኪናው ላይ ለመውጣት የፈጀበት ጊዜ 4 ሴኮንድ ብቻ ነበር። ወይዘሮ ጃኩሊን በሁለተኛው ተኩስ የባለቤታቸው ጭንቅላት ሲበተን ተመለከቱ። በቀኝ ጆሮአቸው በኩል የተበረቀሰው ጭንቅላታቸው ተቦጭቆ በመኪና የኋላው ኮፎን ላይ በመበተኑ ቁራጩን ለመሰብሰብ ራሳቸውን ስተው በግራ ክንዳቸው እቅፍ ላይ የነበሩትን ኬነዲን ትተው ከመቀመጫቸው ተነሱ። የተፈናጠረውን የፕሬዝዳንቱን የአንጎል ክፍል ለመሰብሰብ ሲሞክሩና ሂል ተንደርድሮ መኪናዋ ላይ ሲወጣ አንድ ሆነ። ወዲያው ወደ መቀመጫቸው እንዲመለሱ በእጁ ገፋቸውና በእርሳቸውና በኋላው ወንበር ላይ በወደቁት ፕሬዝዳንት ኬነዲ ላይ ወድቆ በሰውነቱ ከለላ ሰጠ። ሂል ከመኪናዋ ላይ ደርሶ በላያቸው ላይ ወድቆ ከለላ ሲሰጥ የሚዘገንነውን የፕሬዝዳንቱን ጉዳት ተመለከተ። ፕሬዝዳንት ኬነዲ ደማቸው እንደ ጎርፍ ውሃ እየተንፎለፎለ ሰውነታቸውን ጃኖ አስመስሎታል። ጭንቅላታቸው ስለተቦደሰ ጆሮአቸው ጭምር ቁራጩ በመኪናው ውስጥ ተዘርግፏል። አንጎላቸው ተበታትኖ በመኪናው ላይ ተፈነጣጥቋል። ወይዘሮ ጃኩሊን ኬነዲ ሮዛማው ቀሚሳቸው ከላይ እስከ ታች በደም ተጠምቋል። የአጃቢው ክሊንት ሂል ጥቁር ሙሉ ልብሱና ነጭ ሸሚዙ በደም ተነክሯል። ክሊንት ሂል
ሁለቱንም ሸፍኖ በሰውነቱ ከለላ እንደሰጠ ወደ ሆስፒታል እያለ አንባረቀ። ሹፌሩ ቅርብ ወደሚገኘው ሆስፒታል ተፈተለከ። ሂል እስከ ሆስፒታሉም ድረስ በላያቸው ላይ ወድቆ ከለላ እንደሰጠ ነበር። በእነዚያ ቀውጢ ሴኮንዶች አንዳቸውም ጠባቂዎቻቸው አልደረሱላቸውም። ከሁለተኛው ተኩስ በኋላ እንኳን አብረውት ከተሳፈሩት በቅርብ ያሉት አጃቢዎች ከመኪናቸው ለመውረድ ሳይችሉ ሂል ተወርውሮ ጋሻ ሆነ። በእርግጥ ከዚያ በኋላ አልተተኮሰም። ግን በነዛ ደቂቃዎች ተኩሱ ስላለመቀጠሉ ማንም የሚያውቅ አልነበረም። ቀጣዩን እርምጃ ማንም በማይገምትበት ውዥንብር ነግሶ ሰው ለሰው ባልተማመነበት በዚያ ከፍተኛ አደጋ ውስጥ ሙያው የሚጠይቀውን ግዳጅ ለመፈጸም ሂል ተመዞ ወጣ። ቀውጢ ሰዓት ሁልጊዜም የሚያርድና የሚያስምጥ ፈተና አለው። ልቡን ታምኖ ሐሞቱን አኮምጥጦ በጭንቅ ሰዓት ገትሮ የሚቆመው ከብዙ አከንፋሽ ጥቂት መሆኑን በታሪክ አጋጣሚ በተደጋጋሚ ታይቷል። ያን ዕለትም በተፈጠረው ድንገተኛ አደጋ ክሊንት ሂል ከጥቂት ብርቅ ሰዎች አንደኛው መሆኑን ያስመሰከረ ባለሙያ ነው። የሀገራችን ገጣሚዎች አሁን ምንድነው ቅብጥር እገጭ ያለለት ቋሚው በቁጥር የሚሉትን ስንኞች የመዘዙት እንደ ክሊንት ሂል ላሉ ለቃላቸውና ለሙያቸው ለታመኑ ሰዎች ሳይሆን አይቀርም። ክሊንት ሂል በሆስፒታል እንደደረሰም አገልግሎቱን አላቋረጠም። በዚያ ህሊናን በሚበጠብጥ ወቅትም ድንጋጤ ሳያዝረከርከው አእምሮውን ሰብስቦ ግዳጁን በትክክል እያከናወነ ነበር። ሆስፒታል እንደደረሱ ኬነዲን በስትሬቸር ለመውሰድ ነርሶቹ ሲጠይቁ ጃኩሊን ፈቃደኛ አልሆነ አሉ። ምክንያቱ ገባው። ጃኩሊን የባላቸው አስከሬን በዚያ አሰቃቂ ሁኔታ ተበረቃቅሶ ማንም እንዲያየው አልፈልጉም። ሂል ኮቱን አወለቀና ከደረታቸው በላይ ያለውን የፕሬዝዳንቱን አካል ሸፈነው። እያጣደፉ በአስቸኳይ የሕክምና ክፍል አስገቧቸው። የታወቀ ነገር ነበር። ፕሬዝዳንት ጆን ኤፍ ኬነዲ ሞተዋል። በዚያ የረብሻ ሰዓት ክሊንት ሂል አለቃው ሌላ ግዳጅ ሰጠው። የሬሳ ሳጥን እንዲያስመጣ ነገረው። የሆስፒታሉን ያስተዳደር ሰራተኞች ጠይቆ በስልክ ሊያገኛቸው የሚችላቸውን የሬሳ ሳጥን ሻጮች አነጋግሮ ውድ የሚባለውን ሳጥን አስመጣ። በሆስፒታል እንዳለ የፕሬዝዳንቱ ወንድም ሮበርት ኬነዲ ከዋሽንግተን ደውለው ጠየቁት። የወንድሙን መሞት ልነግረው ስላልቻልኩ አደጋው ከፍተኛ ሳይሆን አይቀርም ብዬ ዝም አልኩ ይላል ክሊንት ሂል። የፕሬዝዳንት ኬነዲን መሞት ለዋይት ሃውስ ደውሎ ያሳወቀውም ሂል ነበረ። ዜናው በአንድ ጊዜ ተሰራጨ። በዚያ ወቅት እነ ክሊንት ሂል ምክትል ፕሬዝዳንቱ ጆንሰን በአስቸኳይ ወደ ዋይት ሃውስ እንዲመለሱና ቃለ መሐላ እንዲፈጽሙ ወተወቱ። ምክትል ፕሬዝዳንቱ ጆንሰን ደግሞ ወይዘሮ ጃኩሊንን ትተው መመለስ አልፈቀዱም። ወይዘሮ ጃኩሊን ደግሞ የባላቸውን አስከሬን ሳሊዝ አልሄድም አሉ። በቴክሳስ የፌዴራል ሕግ ደግሞ በክልሉ የሞተ ማንኛውም ሰው የአስከሬን ምርመራው ሳይጠናቀቅ አስከሬኑ ከግዛቱ አይወጣም የሚል ሕግ አለው። ስለዚህ አስከሬኑ እስኪመረመር ድረስ መሄድ አይቻልም ተባለ። አሜሪካኖች ፕሬዝዳንትም ይሁን ማንም ሰው የሕጋቸው አንዷ ሰበዝ እንዳትመዘዝ ተጠንቅቀው የሚጠብቁ ናቸውና በእንቢታቸው ጸኑ። የአሜሪካንና ሕዝቧን የሚያስቀድመው የምስጢራዊ አገልግሎት ደግሞ ተጨነቀ። ፕሬዝዳንቱ የፌዴራል መንግሥት መሪ ስለሆኑ ልዩና ለሀገሪቱ አሳሳቢ ችግር ከመፈጠሩ በፊት የሚሉት ምክንያቶቻችን ሊያሳምኑልን አልቻሉም ይላል ክሊንት ሂል። የቴክሳስ ጠቅላይ ፍርድ ቤት የከፍተኛው ፍርድ ቤት ዳኞች ተጠርተው መጡ። ፈቃድ እንዲሰጡም ተለመኑ። በእነርሱ በጎ ፈቃድ የተገኘው አማራጭ አይሮፕላኑ የቴክሳስን ክልል እስኪያልፍ የአስከሬን ምርመራ የሚያደርግና የሚጠብቅ ባለሙያ መኖሩ እንዲረጋገጥ ተጠየቀ። እንደዚህ አይነቱ ባለሙያ ደግሞ ከፕሬዝዳንቱ ቡድን ጋር ስለነበር በዚሁ ተፈቅዶ አስከሬኑ ተዘጋጅቶ ወደ አየር ማረፊያ ለመውሰድ አምቡላንስ ቀረበ። ጃኩሊን ከአስከሬኑ አልለይም ብለው በአምቡላንሱ የኋለኛው ክፍል ሲገቡ ክሊንት ሂልም አብሯቸው ተቀመጠ። ሁሉም ነገር አንድ ሰዓት ባለሞላ ጊዜ ተገለባበጠ። ዋሽንግተን ዲሲ እንደደረሱ አስከሬኑ ለምርመራ ወደ ሆስፒታል ተወሰደ። ሂል ሌላ ግዳጅ ተሰጠው። ከሆስፒታል ተገኝቶ በአስከሬኑ ላይ የሚደረገው ምርመራ በአይኑ አይቶ እንዲከታተልና
ያየውንም ለወይዘሮ ጃኩሊን እንዲነገር ታዘዘ። ሂል እስከ ቀብሩ ስነ ስርዓት ድረስም ለአንድ ደቂቃም እረፍት አልወሰደም። ከጥበቃ ተግባሩም አልተለየም። አስከሬኑ ባደረበት የዋይት ሃውስ ክፍል ወንድማቸው ሮበርት ኬነዲና ባለቤታቸው ጃኩሊን ኬነዲ ከክሊንት ሂል ጋር ሌሊቱን አሳልፈዋል። ምሽትም ሲሆን መቀስ እንዲያመጣላቸው ወይዘሮ ጃኩሊን ጠይቀውት እንደሰጣቸው ሂል ያስታውሳል። መቀሱን ከሰጠኋት በኋላ ብቻዋን እንድትሆን ብዬ ካስከሬኑ አጠገብ ዞር አልኩ። ወዲያው ጸጉሩን ስትቆርጥና ከዚህ በኋላ የሚቀረኝ ይሄ ብቻ ነው ስትል ሰማሁት ይላል በኋላ ላይ በሰጠው ቃለ መጠይቅ። የሐዘን ሥርዓቱ ከተፈጸመ በኋላ ክሊንት ሂል ወደ ቀልቡ ሲሰበሰብ በጭንቀትና ጸጸት ተበጠበጠ። ከጥቂት ሰኮንዶች በፊት በደርስለት ኖሮ ጥይቱ እኔ ላይ ያርፍ ነበር የሚለው ጸጸቱ እየጋለና እያደገ አናወዘው። ሌሊት ይቃዣል። ስለ ሁኔታው ሲጠየቅ ያለቅሳል። እንዲህም እየሆነ ጡረታ እስከወጣበት 12 ዓመታት ድረስ ኖረ። ግን እርሱ እንዲህ ይብከነከናል እንጂ የሀገሩ ሰውና መስሪያ ቤቱ ስለ እሱ የሚያምኑት በተቃራኒው ነበር። በከፍተኛ አደጋ ውስጥ ወደር የሌለው ጀግና ብለው አወድሰውታል። ከአደጋው ጥቂት ቀናት በኋላም የጀግና ሜዳይ ተሸልሟል። በባላቸው ሐዘን ሰቀቀን ውስጥ ገብተው ለሕዝብ መታየታቸውን ያቆሙት ወይዘሮ ኬነዲም በክሊንት ሂል ሽልማት ላይ ተገኝተው አክብረውታል። እዚህ የመጣሁት በግሌ አመሰግናለሁ ለማለት ነው ብለው አድናቆታቸውን ገልጸውለታል። Secret Service agent Clinton J. Hill and his family to ceremonies in Washington. Secretary of the Treasury Douglas Dillon acts for the nation. የደህንነት ጥበቃ አባል የሆነውን ክሊንት ሂልንና ቤተሰቦቹን ለመሸለም በዋሽንግተን ስነ በዓል ተደርጓል። የገንዘብ ሚኒስትሩ ዳግላስ ሀገሪቱን ወክለው በዳላስ ፕሬዝዳንት ኬኔዲ ሲገደሉ በነበረው አሰቃቂ እንቅስቃሴ ላሳየው ጀግንነት ክሊንት ሂልን ሸልመውታል። ክሊንት ሂል የወርቅ ሜዳሊያ ተሸልሟል። ሂል በዳላስ አደጋው ሲፈጠር ከመኪናው ላይ ዘሎ ለፕሬዝዳንቱና ለባለቤታቸው ከለላ ሰጥቷል። ይህ ሁሉ ግን ለክሊንት ሂል ምኑም አልነበረም። በራሱ ላይ ከመፍረድም አልዳነም። ምነው የመጨረሻዋን ጥይት ተቀብዬ በሞትሁ እያለ መብከንከሙን አልተወም። Secret Service or that Clint Hill could have done to keep that from happening. That the Secret Service or that Clint Hill could have done to keep that from happening. ለመሆኑ የጥበቃ አገልግሎቱ ወይም አንተ ያ ድርጊት እንዳይፈጸም ለማድረግ የምትችሉበት መንገድ ነበር? Clint Hill, yes. Oh. Clint Hill, yes. What do you mean? እኔው ምን ማለት ነው? If he had reacted about 0.5 of a second. ከጥቂት ሴኮንዶች በፊት ቀደም ብዬ ደርሼ ብሆን አድነው ነበር። But you couldn't. You got there in less than 2 seconds, Clint. You couldn't have gotten there. You surely don't have any sense of guilt about that. ግን አትችልም ነበር። በ2 ሴኮንድ ጊዜ እዚያ ደርሰሃል ክሊንት። ከዚያ ፍጥነት በላይ መድረስ አትችልም ነበር። በእውነቱ ምንም አይነት የህሊና ወቀሳ ሊኖርብህ አይገባም። Yes, I certainly do. I have a great deal of guilt about that. It was my fault. አሁንም ይጸጽተኛል። የኔ ስህተት ነው። Oh. What was on the citation that was given you? For your work on November 22nd, 1963, extraordinary courage and heroic effort in the face of maximum danger. አንድም ሰው አንተ እንደምትለው አስቦ አያውቅም። ያሳየው ተግባር ታላቅ ጀግንነትና ለህሊናህ የሚያስመካ ነው። ያን ዕለት ያሳየው ወደር የሌለው ብቃት አስደንቋል እኮ። Mike, I don't care about that. If I had reacted just a little bit. ሽልማቱ ጉዳይ አይደለም። ጥቂት ሴኮንዶች ቀደም ብዬ ብደርስ እኮ አድነው ነበር። እስከ መቃብሬ ድረስ ይጸጽተኛል። And I'll live with that to my grave. ከፕሬዝዳንት ኬነዲ ሞት በኋላ ክሊንት ሂል የምርጫ ዘመኑ እስኪፈጸም 2 ዓመታት ድረስ የጃኩሊን ጠባቂ ሆኖ ተመደበ። ከዚያ በኋላ የፕሬዝዳንት ጆንሰን ጠባቂ ሆኗል። ግዳጁን በብቃት መወጣቱ የተረጋገጠለት ሂል በጠቅላላ የጥበቃዎች ስምሪት የአጃቢዎችም ምክትል ኃላፊ ሆኖ ተሾሞ ነበር። ግን መጸጸቱ ከቀን ወደ ቀን እየባሰበት እንጂ እየተሻሻለ አልሄደም። የሕክምና ባለሙያዎችም ሲያማክር ከእንግዲህ ይህ ሥራ ይቅርብህ፣ ሥራውን ካልተውክ ለጤና አይረባምና ተወው አሉት። ገና በ43 ዓመቱ የሥራ መልቀቂያውን አቀረበ። እጅግ ከሚወደው ሥራው እየጨነቀውና እየጠበበው
ለቀቀ። ከፍተኛ ትጋትና መስዋዕትነት የሚጠይቀውን የአጃቢነት ሥራ ክሊንት ሂል በአኩሪ ተሳትፎ ደመደመ። ኬኔዲ ከሞቱ 28 ዓመታት ጥሮታ ከወጣ 15 ዓመታት በኋላ ክሊንት ሂል ዳላስ ድረስ ሄደና ግድያው በተፈጸመበት ቦታ ላይ ለ2 ሰዓታት ቆይቶ የደረሰውን ሁሉ በአእምሮው እየቀረጸ አውጠነጠነ። አደጋውን መከላከል የሚቻልበት መንገድ ነበር ወይም ብሎ ራሱን ጠየቀ። አጠቃላይ የቦታው አቀማመጥ፣ የጉዞው ሥርዓት ለገዳው ምቹ እንደነበረና የሕንፃዎቹ ክፍል ተፈትሸው እስካልተጠበቁ ድረስ ምንም አይነት ጥረት ሊያስቀረው እንደማይችል ለራሱ ተገነዘበ። ከዚያ በኋላ በጥፋተኝነት ስሜት መቃዠቱ ተወው። ትዝታው ግን እስከ መጨረሻው አብሮኝ ይኖራል ይላል ክሊንት ሂል። የወጣትነት የተሟላ ሙያዊ የጀግንነት ተግባር መፈጸሙን ለማሳየት አንተ እያልኩ ያስታወስኳችሁ ክሊንት ሂል ዕድሜ ጠግቦ የ93 ዓመት ለመሆን በቅቶ ነው የምድር ቆይታውን ያጠናቀቀው። በዳላሱ የኬኔዲ ግድያ ከነበሩት ምስጢራዊ አገልግሎት አጃቢዎችም በዕድሜ የቆየው እሱ ብቻ ነው። ስለዚያች መራራ ቀንም በርካታ ንግግሮች አድርጓል። ተጠይቆ መልሷል። ያሳለፈውን የመሪዎች አጃቢነት ሕይወት በተመለከተም ከፍተኛ ተነባቢነትን ያገኘውን ጃኩሊን ኬኔዲና እኔ፣ 5ቱ ፕሬዝዳንቶችና ልዩ ጉዞዬ፣ የህዳር 5ቱ ቀናት በሚል ርዕስ የተጻፉና ሌሎች 2 መጽሐፍት ጽፏል። እስከ ሕይወቱ ፍጻሜ የአጃቢነት ሙያውን እንደነፍሱ ይወድ የነበረው ክሊንት ሂል አሁን ላሉት የሀገር መሪዎች አጃቢነት ስለተመለመሉት ሁሉ እውነተኛ አርአያ እንደሚሆን አይጠረጠርም። የዘመኑ አጃቢዎች ገንዘብና ምቾት የማያታልላቸው፣ ሕይወታቸውን ለሙያቸው የሚለውጡ፣ ታማኝነት ክብሬ ነው የሚሉ እንዲሆኑ የክሊንት ሂልን ታሪክ ደጋግመው መስማት ይገባቸዋል። አብራችሁን ስለቆያችሁ እናመሰግናለን።